አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው እኛ እስካሁን ድረስ ምን እንደጠፋሽ ታውቂዋለሽ? ያንቺ ያለው ከደበረ እግር መብላት ትችላለህ። ያ ደግሞ እንደዚህ ነታዋራኝሽ ዲስሬስፔክትን እዛው በለመድክበት ራሷን ያጠፋችው የ13 ዓመቷ ታዳጊ ፊዮሬላ ነብዩም ገይ በይሳት በርካቶችን ልብ በሐዘን አረሳለች። ተመካክረው ነው ጆን ዳንኤል፣ አዶናይ፣ ጃኒ ተመካክረው ነው ቀነበር ጓደኛ ማትመጥ ነው። በከለሯ በመልኳ በምናምን ነው ባስተሳሰቧ ነው። አንደኛ ዶን ባልበቃል ነገር አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ኳላክ ብዙ ጆን ዳንኤልና ጃኒ ከዛ ሁሉ ድራማ ከዛ ሁሉ ግብግብ በኋላ ምላሽ ሰጥተዋል። ምላሹ ምንድነው? ሁላችንም እንደምናውቀው እንግዲህ ሰሞኑን አንዲት የ13 ዓመት ልጅ ራሷን አጥፍታለች። ምክንያቱ ደግሞ በሶሻል ሚዲያ ተጽዕኖና በጓደኞቿ ጫና ምክንያት ነው ተብሏል። በዚህ ጉዳይ ላይ አባቷ የሰጠው አስተያየት ምንድነው? አትሌት ሌሊሳ ፈይሳ ያለበት ሁኔታ ታውቋል። እነዚህንና አዝናኝ አስተማሪ ትምህርት ሰጪ መረጃዎችን ይዘንላችሁ ቀርበናል። ይህን ቻናል ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ወደ ቪዲዮ። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ስለኔ ተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ። በዚህ ጉዳይ ላይ እንግዲህ ይሹ ፈጥራ ያለችበትን ኮንቴክስት እንድናውቀው አድርጋ ሐሳቧን ከሰጠች፣ አሁን ደግሞ የፈቱበትን ነገር ለምንድን ነው ግልጽ አድርጋ መንገር ያልፈለገች? ለምን ድራማቲክ የሆነ ነገር ሰዎች ላይ ሐሳብ እየጥለው ዝም ብሎ ነገሮቹ እንግዲህ እነዚህ ነገሮች ስንመለከታቸው አቴንሽን ፍለጋ ብቻ ነው የሚመስሉ አይደል? ተቸግር ያለው ካላ የሆነ ሰው ሲቸገር ያለበትን ሁኔታ ሲጨናነቅ ተጨናንቅ ያለው ብሎ ለህዝቡ ከመጣ ችግሩ በምን ሁኔታ እንደተፈታ ደግሞ ለህዝቡ ኤክስፕሌን ማድረግ አለበት ብዬ አስባለሁ። በዚህ ጉዳይ ላይ እንግዲህ ጆን ዳንኤል ምላሽ ሰጥቷል። እሱ ቪዲዮ ተመልክተን እንመለስ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሐሳቡ እኮ እንደ ሐሳብ አሪፍ ነው። መመሰጋገኑ በጣም አሪፍ ነው። ግን አንዳንድ ጊዜ እንደ ህፃን ልጅ አክት ባናደርግ አሪፍ። ምክንያቱም ለሆነች ደቂቃ ስሜታዊነት ብለን ቪዲዮ የሚያክል ነገር ፋይል አውጥቻለሁ ተብሎ ትዳር ሊያፋርስ አንዱን ማመን እንዳይችል ሊያደርግ የሚችል ነገር ለቀን እንደ ቀልድ ደግሞ ቪዲዮን አጥፍቻለሁ። ምናልባት ቪዲዮን ከቲክቶክ ላይ ሊደለት ይችላል፣ ግን ከሰዎች አይምሮ ሊደለት አይችልም። ብዙ ሰዎች ደግሞ አወርዶታል፣ ብዙ ሰዎች ቪዲዮ ሰርተውበታል በዚህ ጉዳይ ላይና እንደ ቀልድ ከሰው አይምሮ ይፋቃል ብሎ ማሰብ እንግዲህ በጣም ከባድ ጉዳይ ነው። እኔ እንደማስበው እንግዲህ መጀመሪያ ስለ ችግራቸው መተው አውርተው ለህዝቡ ካስረዱ የፈቱበትንም መንገድ እያንዳንዷ ምን በምን ተስማምተው እንትን እንዳሉ ግልጽ ማድረግ አለባቸው። ካልሆነ ደግሞ ከአዶናይ ጀርባ እየተሰራ ያለ ትልቅ ውስብስብ የሆነ ጉዳይ እንዳለ ይሰማኛል። በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ጻፉልኝ ኮሜንት። ራሷን ያጠፋችው የ13 ዓመቷ ታዳጊ ፊዮሬላ ነብዩም ገይ በይሳት በርካቶችን ልብ በሐዘን አረሳለች። እጅግ በጣም አሳዛኝና አስደንጋጭ የሆነ ዜና ነው የምነግራችሁ። በቲክቶክ እንዲሁም ደግሞ በጓደኞቿ ጫና ምክንያት ራሷን ያጠፋችው ፊዮሬላም እንግዲህ አባቷ እሷን በተመለከተ አንዳንድ አስተያየቶችን ሲሰጥ እንዲሁም ደግሞ የተሰሙትን ነገሮች ጭምር ሲናገር ነበረ። ፊዮሬላም እንግዲህ 13 ዓመቷ ነው። በሶሻል ሚዲያዎች እንዲሁም ደግሞ በጓደኞቿ ጫና ምክንያት ነው ራሷን ያጠፋችው። ፊዮሬላም እንግዲህ ከድሮ ከነበራት ሰውነት ከቅርብ ጊዜ ወዲህ ሰውነቷ እየጨመረ እንዲሁም ደግሞ እየወፈረች በመምጣቷ ምክንያት እንግዲህ ከሶሻል ሚዲያ እንዲሁም ደግሞ ከጓደኞቿ የሚሰነዘሩ ትችቶች እንዲሁም ደግሞ ራሷን እንድጠላ ጭምር የሚያደርጉ አስተያየቶች ምክንያት ራሷን እንዳጠፋች ነው መረጃዎች እየወጡ የሚገኙ። እጅግ በጣም ልጄ ደስተኛና ሳቂታ ነበረች፣ በራሷ ላይ እንደዚህ አይነት ውሳኔ ተወሰናለች ሲልም እንግዲህ ነብዩ ሳሙኤል አባቷ ማለት ነው ተናግሯል። 13 ዓመት ታዳጊ በዚህ ምክንያት እንግዲህ ማለት ነው በውፍረቷ ምክንያት ሰዎች በሚሰጡት አስተያየት ምክንያት ራሷን አጠፋች
ሲባል እንግዲህ እጅግ በጣም በርካቶችን ነው ያስደነገጠው። ይህ ነገርም እንግዲህ እጅግ በጣም አሳሳቢ ነው። ልጆቻችሁ ሰውነታቸው እየጨመረ እንዲሁም ደግሞ ክብደታቸው እየጨመሩ የምትገኙ ወላጆችም እንግዲህ የልጆቻችሁን ስሜትና ሞራል ማዳመጥ እንዲሁም ደግሞ ምን እንደሚሰማቸውና ራሳቸውን እንዲያሻሽሉ መርዳትና ማገዝ እንዲሁም ደግሞ በቅርበት መከታተል አስፈላጊ ነው ማለት ነው። ፊዮሬላም እንግዲህ በክፍሏ ውስጥ ነበረ ማታውን ራሷን አጥፍታ ያደረችው። ቤተሰቦች እንዲሁም ደግሞ ጓደኞች በተለይ ማለት ነው ጥንቃቄ እንድታደርጉ ጭምር መልዕክት ማስተላለፍ ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሆንላችሁ። አንዳንድ ጊዜ እንግዲህ እኛ ማናስተውላቸው ግን ለሰዎች የምንሰጣቸው ሀሳቦች እነሱ ጋር ሄደው ምን ያህል ተጽዕኖ እንደሚፈጥሩ አናውቅምና አንዳንድ ጊዜ በየትኛውም በኩል ሶሻል ሚዲያም ላይ የተለያዩ በአካል የምናገኛቸው ሰዎች ላይ ኔጌቲቭ ኮሜንት ከመጻፍ በመቆጠብ አትሊስት ያው የምንናገረው ነገር የሆነን ሰው ለማቆም ለብርታት ምክንያት ሊሆን ይችላል፣ የሆነ ሰው ደግሞ ለመውደቂያ ምክንያት ሊሆን ይችላል እና ከምንናገረው ከምንሰጠው አስተያየት ከምንፈጥረው ተጽዕኖ ምን ያህል ጥሩ ነው እየፈጠረን ያለው ነገር ብለን ብናስተውልን ከእንደዚህ አይነት አደጋዎች እንግዲህ ሰዎችን ልንታደግ እንችላለንና በተቻለ መጠን መጥፎ ንግግር ላለመናገር፣ መጥፎ አስተያየት ላለመስጠት፣ መጥፎ ተጽዕኖ ላለመፍጠር ብንሞክር የሚል ሀሳብ አለ። በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ ሀሳባችሁን ግለጹ። ሶስቱም ተመካክረው ነው። ጆን ዳንኤል፣ አዶናይ፣ ጃኒ ተመካክረው ነው። ቅንብር ነው። ጓደኛ ማቾች ናቸው። ደግሞ በዚህ በኩል ሀሳብ አዲስ ወሬ እናምጣ ብለው ነው። አካውንቷንም ዲአክቲቭ አድርገው ነው። ምንም ጸብ የለም፣ ግጭት የለም። እንደውም ይደዋወላሉ። ጓደኛ ማቾች ናቸው እና አዲስ ወሬ እናምጣ በሚል አንድ ነገር የለም በማላቸው የሚገርም ነው። ወሬ ፍለጋ ነው። እንዴት አድርጎ ይወራልን ደግሞ ነው። ጸጥ ሲባል ደግሞ እንዴት አድርገን አዲስ ወሬ እናምጣ በሚል ነው። ሌላ ነገር የለም። አዶናይ ጃኒን ያገባታል ለማየት ያውቃችሁ። ቱሪዝም እንግዲህ ከስፒሪቹዋል ነገር ጋር አገናኝቶ ነው የሚያወራው። እንደ ሐሳብ ግን ይሄን የሚመስል ነገር አለ። ምክንያቱም በጣም ትልቅ ነገር እንደተጎዳዱ አድርገው ቪዲዮ ሰርተው አንዱን መረጃ ካወጣ በኋላ ካጋለጠ በኋላ በሚሊዮኖች ከታየ በኋላ በአንድ ቀን ደግሞ ቀጥሎ ይሄን ነገር በሰላም በንግግር ስለፈታ ነው ምናምን ይቅርታ ብሎ በተመሳሳይ ቪዲዮ ለቀዋል። እየተሸወደን ያለ ነው የኢትዮጵያ ሕዝብ ነው እየተሸወደ ያለው በዚህ ጉዳይ ላይ። እኔ አመለካከቴ እንደዛ ነው። ምክንያቱም በጣም ብዙ አመታት ደብቂያቸው የቆየሁት ነገር ነው፣ ውስጤ የነበረ ነገር ነው ብላ አውጣ ከተናገረች በኋላ ኢሚዲየትሊ በቀጣዩ ቀን ደግሞ ተነጋግረን በውስጥ መስመር ስለፈታ ነው ይቅርታ ተደራርገናል ማለት መጀመሪያ ቀላል ቢሆን ለሰው ኢንፎርሜሽኑ መውጣት አልነበረበትም። እንደዚህ ውስጥ ለውስጥ ተነጋግራችሁ መፍታት ትችሉ ነበር። ምክንያቱም ከኛ ይልቅ እናንተ ተቀራረባላችሁ፣ ለመገናኘትም ለማውራትም ሐሳብ ለመለዋወጥም ያለውን ነገር ለማስተካከል እናንተ ቅርብ ናችሁ። መጀመሪያ ላይ ለህዝቡ መረጃ አውጥቶ በአካል እንደማይገናኝ ስልክ እንደሌለው ሰው አሁን ላይ ደግሞ መረጃዎችን አውጥቶ አንዱን እንዳጋለጠ አይነት አክት ካደረገ በኋላ መልሶ ደግሞ ይጨርሳናል ምናምን ማለቱ እኔ የሚመስለኝ የኢትዮጵያ ህዝብ ላይ ድራማ እየተሰራ ነው። አቴንሽን ፍለጋ ነው። ኢሹ ሆኖ ለመቆየት ነው። በየጊዜው ከሰው አይምሮ ላለመጥፋት ነው የሚመስለኝ። ምን ትላላችሁ በዚህ ጉዳይ? የአዶናይን ታሪክ ስሰማ ይገርማችኋል፣ የራሴን ነው ያስታወሰኝ። ደሞ እኮ በወጣትነት ያለ እድሜን ከፍ ብሎ እንደዚህ የተጫወተችብኝ ልጅ አለች። እኔ በጣም አፍቃሪ ነኝ ነው እወዳለሁ። ሳፈቅር በጣም ነው ማፈቅረው። ለማንኛውም ነው መክሪ አንድ ነገር ነው ወንድሜ፣ ሁሉም ላይ የሚደርስ ነው ያለ ነገር ነው። ምንም ታረጋው አትችል። አንተ በምትችለው እንግዲህ ፍቅርና ሎያልቲ ያሳይታታል። እሷ ደግሞ እሱን አፕሪሺየት አላረገችም። በሷ በኩል የራሷ ትራማ አለባት። ግን ላንተ ተጠቅማለች አትጠቅምህም ነው ነገር። ላንተ ትሆናለች አትሆንም። እኔ እንግዲህ ምለው አምልጥ ወጣት ነህ፣ you're successful፣ ገና ብዙ ይጠብቃል። ቀላል አይደለም አፍቅሮ መሄድ፣ ቀላል አይደለም።
ግን ራስን ደግሞ ይበልጥ ማፍቀርና ማክበር አለብህ ነው now of course deny አርጋለች ነው እኔ አይደለም ምናምን ሴት ልጅ ላይ እንደዋሸች ነው እንደዚህ ስትያዝማ ነው አፏን ከፍታ ሰዎች እንግዲህ በዚህ ጉዳይ ላይ ለአዶናይ የራሳቸውን ሐሳብ እየሰጡ ይገኛል። ግማሹ እንዲለያይ የሚመክር አለ ምክንያቱም ያደረገችው ነገርና የወጣው መረጃ ቀላል አይደለም ይላል። ግማሾቹ ደግሞ በዚህ ሰዓት ከባድ ቻሌንጅ ላይ ነው ያለችው በዚህ ሰዓት ከጎኗ ልትሆኑ የሚገባው ምክንያቱም ከዚህ በፊትም ጆን ዳንኤል አደረሰባት በተባለው ነገር ትራውማታይዝድ ሆና ይሆናል እንደዚህ አይነት ህመም ውስጥ ልትሆን ትችላለች። ስለዚህ ከጎኗ ሆነ ከመቼውም ጊዜ በላይ ማበርታት አለበት ይላል። በዚህ ጉዳይ ላይ ትንሽ ድራማቲክ የሚመስል ነገር ስላለው ሐሳብ ለመስጠት ቀላል አይደለም። ነገር ግን አንዳንድ ነገሮችን ማየት እንችላለን። አዶናይ ስለሷ አካውንት መዘጋት የሰራው ቪዲዮ ከ6 ሚሊዮን በላይ ቪው ያለው ቪዲዮ ዲሊት አድርጎት ኢቨን ከሷ ጋር አሁን ቪዲዮዎችን እየሰራ አይደለም ያየን ነው። ከዛ በኋላ 20 ወደ 30 ቪዲዮዎችን ለቋል። ከሷ ጋር ምንም አይነት ቪዲዮ አልሰራም። ስለዚህ እነዚህንና ያን ቪዲዮ መደለቱን ስንመለከት በመካከላቸው የተፈጠረ ትንሽ ያለመግባባት ያለ ይመስላል። በዚህ ጉዳይ ላይ እንግዲህ እስከመጨረሻው ሌላ መረጃዎችን ራሳቸው ይዘው እስከሚመጡ ትንሽ ድራማቲክ የሚመስል ነገር ስላለው አንዳንድ ጊዜ ሞር አቴንሽን ፍለጋ የሚመስል ነገር ስላለው በዚህ ጉዳይ ላይ ሐሳብ መስጠት አልፈልግም። ሐሳብ ካላችሁ በዚህ ጉዳይ ላይ አብረው ቢሆኑ ይሻላል ወይስ ቢለያዩ የሚለውን ኮሜንት ላይ አስቀምጡልኝ። ማትመጥነው ለአዶናይ ማትመጥነው በከለሯ በመልኳ በምናምን ነው በአስተሳሰቧ ነው። አንደኛ ነው ቃል በቃል ነግሬሃለሁ ቁጭ ባለበት ቪአይፒ ክለብ ውስጥ ደፍታበት ታውቃለች። ገብቷል። አንተ የሚዲያውን ሾው ነው የምታዩት። በጎጆ ያለችን ሚዲያ ላይ መታሰናት ተፈነከትኩ ያለችው ሰዓት ጆከር ቤት መጥቶ የተናገረው ያ ሁላ ስተነተር ራሱን ለመከላከል ስለፈለገ እኔ ቪዲዮ ምናምን ውስጥ አልገባም ከፈለጋችሁ ግን ኤቪደንስ አለኝ አለ። ይሄ ማለቱ ክፋት አይደለም። አንድ ሰው ሊያጋለጥ ጥግ ድረስ እየሄደ ገብቷል። እኔ እንዴት እንደምታስቡት አላውቅም። በተለይ በሴት ወገን ነን የምትሉት ጃኒ ለማንም ሴት ሞዴል የምትሆን አይደለች። እኔ አዶናይን የምመክረው እንደ ጌዲዮንና እንደ አበበ ተካሳ አብድ በሙድ ይታጠፍ። ከጌዲዮን በላይ ከካሳንቺስ ኦሎምፒያ ከኦሎምፒያ ከቄራ ከቄራ እስከ ካሳንቺስ የማይወደው ሴት አልነበረም። ሲያፈላ ግን መጨረሻ ላይ እሙ ላይ ወድቆ አብዶ 10 ብር ሲለምን ሳሪስ ላይ አግኝተነዋል። ብዙ ጊዜ እኛ ወንዶች የሚገፋን እንወዳለን፣ ሴቶችም ደግሞ የሚያጎሳቁላቸውን የሚወዱት። ስለዚህ ቢጣችንን ፈልገን ብንቀር ትውልድም ይድናል፣ እኛም እንድናለን። ጆን ዳንኤል ንጹህ ነው፣ እሷ ባለጌ ናት ምናምን ሳይሆን የአዶናይና የጆን ዳንኤል ጸብ አይደለም። ሁለቱ አንድ ቀንም ተቀናንተው ማያውቁም። ጆን ዳንኤል ከእንትና በፊት ፌመስ ነበረ። እነ ጆከር ታውቃላችሁ። ቲክቶክ እንዴት አድርጎ ይመራው ነበረ። የቅናት መንፈስ ቢኖረው እነ ናሆምን የተለያዩትን አያመጣቸውም። እዚህ ክፉ ቢሆን ጃኒን ያመጣታል። ጃኒ እኮ ትናንትና አውቃታለሁ ኤልሞን አልነበር እንደ መመስለው እሷ አንዴ ቀርጾ እዚህ ቦታ ያደረሳት። አንዳንዴ የሰው መምጣት መብላት አያስፈልግም። ጥሩ ሪሌሽን ነበራቸው። በሱ ወገን መጥፎ ነገር አለ፣ በሷም ነበረ። ሶ ቴንኪ ተባብሎ መለያየት ነበረባቸው። ልጁን እንደ ሰይጣን አድርጋ ነው የሳለችው እሷ ጆን ዳንኤል። ትናንትና ግን የት እንዳደረሳት እናውቃለን። በጆን ዳንኤል አይደል እዚህ ሚዲያ ላይ ታወቀችው ጃኒ። ስሙልኝ እነ ጆከር እነ እንትና ስሙልኝ ብላ ሚዲያ ላይ የመጣችው ራሷ ናት። ልጁ ደግሞ ሊከላከል ግድ ነው። ጸጥ ካለ ተቀብሏል፣ ይሄን ሀቅ ተቀብሏል ተብሎ ነው የሚወሰደው። ልጁም እኮ ሚዲያው ላይ ነው እንጀራው። ገና ተፍ ሊል ነው የመጣው። በዛ ላይ በህግ ታግዷል። የፈለገውን ቃል መጠቀም አይችልም፣ ማውራት አይችልም። የቁም እስረኛ እኮ ነው ልጁ። ከሀገር መውጣት አይችልም። እሱን ለክፍተት ታውቃለች እሷ እንጂ እሱ ብዙ ሀቆች አሉት። እኔም ማውቀው እንዳያወራ ግን ህግ ይዞታል። ምክንያቱም አሁን ቪዲዮዋን ማውጣት እሷ ከቪዲዮ ርቀት በላይ ዮኒ ማኛ ጋር ያወራችሁ አንዴ መስታወቱ ቀርቶ ነው ካፏ እኮ ያስታውቅ። ግማሾቹ እንግዲህ በጃኒ ወገን፣ ግማሾቹ ደግሞ በጆን ዳንኤል ወገን ህዝቡ ለሁለት ተከፍሏል። በዚህ ጉዳይ ላይ ጃኒ እንግዲህ ያመጣችውን መረጃ ሁላችንም ተመልክተናል። ጆን ዳንኤልም ያመጣውን መረጃ ሁላችንም ተመልክተናል። ካልተመለከታችሁ ከዚህ በፊት የሰራዋቸው 2 ቪዲዮዎች ላይ አለ። ሙሉ ቪዲዮውን ተመልከቱ። መረጃውን በግልጽ መረዳት ትችላላችሁ ምን እንደተፈጠረ ማለት። ለማንኛውም ግን ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። ህዝቡ እንግዲህ አዶናይን ዲስሪስፔክት እያደረገችው ነው። ከጀርባው የተወሳሰበ ነገር አለ። ከጆን ዳንኤል እና ከጃኒ መሃል ላይ ያላለቀ ጉዳይ አለ ብሎ እያሰበ ይገኛል። ከዚህ በፊት እንግዲህ አዶናይን እጅግ በጣም ዲስሪስፔክት ያደረገችበትን ቪዲዮ ደግሞ ተከታትለን ነገር አለ። አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት 1 ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ ይህ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ወኛ ደግሞ እንደዚህ እናታዋራኝሽ
ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣም። ለቀው የለም ልክስክስ ይችላል እንዴ? ክስክስ ይችላል። ያያችሁ ነው እንግዲህ ወንድ ልጅ ፍቅር ብሎ የሚያስበው ነገር መወደድ ብሎ የሚያስበው ነገር ክብር ነው። በዚህ ጉዳይ ላይ አሁንም ቢሆን ሐሳብ መስጠት አልፈልግም። ግን how much ምን ያህል ዲስሪስፔክት ታደርገው እንደነበረ አይታችኋል። አዶናይ የብዙ ሰው አቴንሽን ያለው ሰው ነው። ኢትዮጵያ ውስጥ እነ ቲክቶክ ሎጎ የሚታወቅ ሰው ነው አዶናይ። ልብ በል። ብዙ ሴቶች ብዙ ሰዎች ማግኘት የሚፈልጉት ሰው ነው። ግን አሁን ይሄ ቪዲዮ ሀፕን ያደረገው አዶናይ ኢትዮጵያ በመጣ ሰዓት ገና ብዙም እውቅናው ባልነበረበት ታይም ከጃኒ ጋር መጀመሪያ አካባቢ ላይ የሰሩት ቪዲዮ ላይ ነው ያለው። በእውቅና እሱን በምትበልጥበት ታይም ላይ ምን ያህል ዲስሪስፔክት ለሱ እንደነበራት ተመልክታችኋል። በዚህ ጉዳይ ላይ አሁንም ቢሆን እኔ ሐሳብ መስጠት አልፈልግም። ነገር ግን ሐሳባችሁን ብታሳውቁኝ ደስ ይለኛል። ኮሜንት ላይ ጻፉ። አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው። እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ አትሌቱ እንግዲህ ያደረገውን ወንጀል ከፈጸመ በኋላ ድጋሚ ተጨማሪ ወንጀል ሰውን በማስፈራራት እና የሕግ የበላይነት እንዳይከበር መስተጓጎል በመሆን ሌሎች አላስፈላጊ ድርጊቶችን ሲያደርግ ቆይቶ ከቦታው ተሰውሮ እስካሁን እንግዲህ በቁጥጥር ስር እንዳልዋለ መረጃዎች ወጥተዋል። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን
ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን ማዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ኬር ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባችሁ አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። ነስተውን ሐሳብ እንግዲህ ሁላችንም ተመልክተናል። በዚህ ጉዳይ ላይ የኔን ሐሳብ ስናገር አንዳንድ ጊዜ እንግዲህ መልካም ነገር ሰጥተን መልካም ነገር ላንቀበል የምንችልባቸው ኮንቴክስቶች በጣም ብዙ ናቸው። ልብ የሚሰብሩ ሁኔታዎች አሉ። እኛ እንደሆነው እኛ እንደወደድናቸው መልሰው ላይወዱን ይችላሉ። ግን እውነት ለመናገር አሁን እዚህ ጋር አዶናይ ይለያይ ወይ አይለያይ የሚለው እሱ የራሱ ሐሳብ ነው። ምክንያቱም እኛ ካየነውና ለኛ ከለቀቁልን ቪዲዮ በላይ ሞር ኢንቲሜሲ ከሷ ጋር ስላላቸው በዚህ ጉዳይ ላይ ሐሳብ መስጠት ቀላል አይደለም። ምክንያቱም ማወቅ ያለብን ነገር እነሱ የነገሩን እኛ እንድናውቅ የፈለጉትን ብቻ ነው ማወቅ ያለብን እንዳልሆነ እዚህ ጋር ልናሰምርበት ይገባል። ስለዚህ በዚህ ጉዳይ ላይ እንግዲህ አንድ እኔ የሚሰማኝ ጉዳይ ጃኒና ጆን ዳንኤል መሃል ላይ ያላለቀ ጉዳይ አለ። ምናልባትም እንግዲህ ከዚህ በፊት ከጆን ዳንኤል ጋር በፍቅር ውስጥ በነበሩበት ታይም እንግዲህ የምታሳልፋቸው ከባባድ ቻሌንጂንግ ታይሞችን አሳልፈያለሁ የሚል ሐሳብ ተናግራል። ያንን ደግሞ ቀልብሶ አዶናይ በመልካም እንክብካቤ መልካም ነገሮችን በመስጠት መልካም ትኩረት በመስጠት ፍቅር በመስጠት ምላሹ ይሄ መሆኑ እጅግ በጣም ያሳዝናል። ነገር ግን መወደድም መጠላቱን ያለውን በጣም ዲፕ የሆነውን ጉዳይ ከኛ በተሻለ ስለሚያውቀው ይሄን ጉዳይ ለራሱ ለአዶናይ ራሱ ስማርት ነው። ምን ያህል ተጽዕኖ እየፈጠረ እንዳለ አይታችኋል። አንድ ሰው ላይ አይደለም ሀገር ላይ ተጽዕኖ የሚፈጥር ሰው ነውና እንደዚህ አይነት ትንንሽ ጉዳዮች ላይ መወሰን ይከብዳል ብዬ ስለማላስብ ካልኩሌቲቭ አድርጎ የትኛው እንደሚጎዳው የትኛው እንደሚጠቅመው በደንብ ኢቫሉዌት አድርጎ ሐሳቡን ውሳኔውን ያሳውቀናል የሚል እሳቤ አለ። በዚህ ጉዳይ ላይ ያላችሁን ሐሳብ እንግዲህ ኮሜንት ላይ አሳውቁኝ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ እንግዲህ ባሪፍ እና በምርጥ አስተማሪ አዝናኝ መረጃ አዘል ቪዲዮዎች ተመልሰን እስከምንገናኝ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ፕላስ መሆናችሁን እንዳይረሳ። በቀጣይ እንግዲህ በምርጥና ባሪፍ ቪዲዮዎች እስከምንገናኝ ሰላም ከእናንተ ጋር